ስለ ገዳማት ፈዋሽነት አዳኝነት ጥቂት ነገሮች ብንል ይሻላል ይመስለኛል። ገዳማት በጥንቱ ጊዜ ያሉ ገዳማት ጥንታዊ ቤተክርስቲያኖች ጭምር በዙሪያቸው ይተከሉ ተክሎች በሙሉ ፈዋሾች ናቸው። ቶክሲሲቲ የሌላቸው ከተለያየ ቦታ የተሰባሰቡ ፈዋሽ እጽዋቶች ናቸው። ለነርቭ በሽታ፣ ለኩላሊት በሽታ፣ ለልብ በሽታ፣ ለቆዳ በሽታ፣ ለአይን በሽታ፣ ለጆሮ በሽታ የሚሆኑ በአጠቃላይ ለሆድ ውስጥ ለቫይረሱም ለምናምኑም ለባክቴሪያውም ለምናምኑ ፈዋሽ የሆኑ ናቸው። ኤንድ ዜርፎር እነዚህ እጽዋት አንደኛ እዛ አካባቢ በምትሆኑ በኢቫፖ ትራንስፓይሬሽን ኢቫፖሬት የሚያደርጉ አሉ። ስለዚህ በዛ ምክንያት በትነታቸው ምክንያት ኢንሄል በማድረግ ወይም ያ ትነት ወደ አይናችን ሲገባ የአይን ፈውስና ኢንሄል ስናደርግ የነርቭ የልብ የኩላሊት የምናምን በኢንሄል በማድረግ ብቻ የሚፈወሱ የተለያዩ የአዳኝነት መድኃኒት አላቸው። የአእምሮንም በሽታ ልክ እንደዛው that is why we feel certain relaxant and relaxing እንትን ፊልም እናደርገው በዛ አካባቢ ስንሆን ለዛ ነው። በገዳማት አካባቢ ኦብዘርቭ ካረጋችሁ ሁሉ ነገር ለቀቅ ያደርገናል። የተጫጫነን ነገር ሁሉ ይለቀናል። ህመሙ ምናምኑ በሙሉ እንትን ያለው በሙሉ ቀለል ይልንበታል። ስለዚህ አዘሴ እንደ አኒስቴዥያ አይነት ፊሊንግ ያላቸው በስትንፋስ ከክላይሜቲክ ኮንዲሽኑ ከዛ ውስጥ ከፎረስት ውስጥ ካለው በምንትን በምናደርገው ኢንሄል በምናደርግበት ጊዜ እንደ ሰጭ ኬሚካልስ ወደ ውስጣችን ይገባሉ። ይሄ እንደ ዜርፎር ህመማችን ሁሉ የመልቀቅ አይነትና የተጫጫነን ነገር በሙሉ እንትን የማድረግ ፊሊንግ ለቀቅ የማድረግ ፊሊንግ አለው። ኤንድ ዜርፎር ኤንድ አዘ ሴም ታይም ማንኛውም እዛ ያለው አዳኝ መድኃኒትነት ያለው ስለሆነ አባቶቻችን እናቶቻችን የሚያውቁ እንደውም የትኛውም ዛፍ ቢሆን ቀንጠስ አድርገው ጥርሳቸውን ይፍቁበታል። ቢኮዝ ከዛ ጭማቂ ነገሩ ለመድኃኒትነት ፊሊንግ ስላለው ኤንድ አዘ ሴም ታይም ቅጠላ ቅጠሎቹ አንድ ላይ ተሰብስበው ተወቅጠው ፈሳሻቸው ወደ ጸበሎቹ የሚከተቱ አሉ፣ ወደ ጸበሎቹ። ስለዚህ ሰዎቹ ያንን እንትን በሚጠጡበት ጊዜ እነዛን አዳኝ ፈዋሽ የእግዚአብሔር ድንቅ ኬሚካልስ በሰውነታቸው ያገኛሉ። ከተለያዩ በሽታዎቻቸው ይፈወሳሉ። ቁስላቁስል የቆሳሰለ ምናምን ካለ ሲምፕሊ ዛፎች አሉ፣ እዛ ቅጠላ ቅጠል አሉ። እነዛን ብቻ እንዲህ አድርገው ተቀባብተው የሚፈወሱ ብዙ እንትኖች አሉ። ዜርፎር እነዛ ምንድናቸው? ሀርባል ሜዲሲንስ ናቸው። በአብዛኛው የዶሮዎቹ የጥንቶቹ ገዳማት በአብዛኛው የተሞሉት ሜዲሲናል ቫሊዩ ባላቸው ቶክሲሲቲ የሌላቸው ሜዲሲናል ቫሊዩ ያላቸው የተለያዩ ኸርብስ ናቸው። እንደ ዜርፎር ቤተክርስቲያን አካባቢ ፀሐያማ በሚሆንበት ጊዜ ከየእንትኑ በኢቫፖ ትራንስፓይሬሽን በሚባለው በኢቫፖሬሽን ከየዛፉ የሚነሳው ራሱ ጠረኑም መዓዛውም ልዩ ነው። ኤንድ አዘ ሴም ታይም ፈዋሽነትና መድህንነት አለው። ኤንድ ቅጠላ ቅጠሉም ተወቅጠው ምን ብለው በየጸበላቱም ውስጥ ገብተው ያ ከጸበሉ ጋራ ምዕመኑ እንትን ሳይል ከየጸበላቱ ጋራ እየታደለ ሰዎች ከዛ ከተለያዩ በሽታዎቻቸው ከካንሰር ከምን የሚፈወሱ በጣም ብዙ ናቸው። የአሁኖቹን አብያተ ክርስቲያናት ዙሪያ የሚተከሉትን ተክሎች ባላውቅም የጥንቶቹ የጠዋቶቹ ግን ለህብረተሰቡ ብዙም ዘመናዊ ሕክምና በሌለበት ወቅት ህብረተሰቡ አብያተ ክርስቲያናትን ገዳማትን እንደ ፈውስና መታከሚያ ማዕከላት ጭምር ስለሚጠቀሙት እነዚህ አብዛኛዎቹ ሜዲሲናል ቫሉ ያላቸው መድኃኒቶች በአንድ አካባቢ ተከማችተው ተሰባስበው የሚገኙት በገዳማትና በትልልቅ ነባር አብያተ ክርስቲያናት ቅጥር ግቢ ውስጥ ነው።